ይሄ ምንድነው? ወይኔ ኪያ አታረጊው። ምንድነው? አንቺ ይሄ ምንድነው ያልኩሽ እኮ ነው ኪያ። ሀና ምንድነው? ኪያ መች ነው ይሄ ሆነው ያልኩሽ ነው። እንደዚህ ያደረገሽ? ቆይ እንዴት ነው እንደዚህ ሊፈጠር የቻለው? ይሄ ያለው ብቻ እንዳትይኝ። ስልክ ሲጠራ ይቻለሁ። ብዙ ልብ ቅርጽ ያለበት ስታወራም ደግሞ ሰምቻለሁ። እና ምን ይሁን አልገባኝም። ቆይ እንዴት ነው ቀለል አድርገና ምንድነው? ቆይ ምን አገባሽ? እስኪ እውነቱን ንገረኝ። ኪያን አታፈቅራትም? ፍቅር ወጥቶልሃል? አዎ አላፈቅራትም። እልህ ነበረ። እግሬ ስር ደግሞ አንበረከካታለሁ። ምን ይሻላል። ሁልጊዜ አንቺ ነሽ ተሸናፊሽ። ይኸውልሽ እዚህ ጋር ጉልበት ብቻ ሳይሆን ጭንቅላትም ያስፈልጋል። ምን ሆነሻል ኪያ? ፊትሽ ሰላም አይደለም። የተፈጠረ ነገር አለ? ደህና ነኝ እያልኩሽ እኮ ነው። አንቺ እኮ ብቸኛ እህቴ ነሽ። እንደዚህ እየሆንሽ እያየሁ ዝም ምን ይመስልሻል? እስኪ ንገረኝ፣ አንተ ምን ታደርጋለህ? እኔ እኮ ከልጅነቴ ጀምሮ ወፍ ዘራሽ እየተባልኩ እየተሰበርኩ እኮ ነው ያደግኩት። ሙሩና ናሆሜ ደስ በሚል ሁኔታ ሰርጋቸው እንግዲህ ተጠናቋል። የፎቶ ፕሮግራማቸው፣ ሁሉም ነገር ደስ በሚል ሁኔታ ሰርጋቸውን ተጠናቋል። አሁን ላይ ሄሌንም የተጸጸተች ትመስላለች። ቅዱስንም ቢሆን ይቅርታ በመጠየቅ ባለፈው ህይወቴ ላይ ብዙ ነገር አጥፍቻለሁ፣ ስለዚህ አንገቴን የሚያስደፋ ነገርም ሰርቻለሁ፣ አንተ ብዙ ነገር መክረህ ነበር፣ ጥሩ ሰው ነው በማለት ይቅርታ ጠይቀዋለች። ነገሩ ጥፋትሽን አምነሽ ስለተመለስሽም ይቅርታ አድርጌልሻለሁ በማለት ቅዱስም ተናግረዋል። ቅዱስ ተጋብዞ በነናሆሜ አባትና እናት ቤት ነበረ። አሁን ላይ ጽናት ደግሞ አባቷን ለመመለስ ፈልገው ብቻህን ነው አሁን በር ከፍተህ የምትገባው ከኔ ጋር ቆይ ብትላቸውም ቤቴ ይሻለኛል በማለት መሄድ ፈልገዋል። ታዲያ ለኔ ስትብለህ ትዳር ሳትይዝ እዚህ ደረስክ፣ አሁን ደግሞ ብቻህን ያለው በማለት ከፍቷት እያለቀሰች ነበር። እሳቸውም ቢሆኑ በጣም አዝነው ልጅ አንቺ ደስተኛ ብቻ ሁኝልኝ በማለት ሰቅሰቅ ብለው አልቅሰዋል። በአንድ በኩል ደግሞ ኪያ በጣም ትልቅ ጥፋት አጥፍታለች። እስከዛሬ ድረስ ራሷን ስትጠብቅ ቆይታ ነበረ። ዛሬ ግን ሄኖክ ተበቅሏታል። ሄኖክ በፊት በጣም የወዳትና ያፈቅራት ነበር። ዛሬ ፍቅሩ ወደ ጥላቻ ተዘውሮ እሷን ለመበቀል ነው ይመስላል የመጣው ተመልሶ። ታዲያ አሁን ላይ ወይን በመጋበዝ ስክር እስከምትል ድረስ የልቡን አድርሷል። ሆኖም አሁን ላይ ሀና በጠረጠረችው መሰረት እንደማይወዳት ለሀና ሲናገር ሁሉንም ነገር ሰምታለች። በነ ኪራ ቢሮ ደግሞ የማይሆን ፋይል እየተቀያየረ ነው ያለው። ሆኖም አንድ ሰውዬ ኪራን የሚበቀለው ይመስላል። አባቱንም የገደለው ሰውዬ ሳይሆን አይቀርም። ግን ደግሞ እየዛተ ነበረ። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ቻናሉን ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩ ዛሬ ደግሞ ጽናት ምን ተፈጠረ የሚለውን አብራችሁኝ ቆዩ። ዛሬ አርፍዳ ነበር የገባችው። ታዲያ ሀንቹም ለምን አረፈድሽ እስካሁን ድረስ በማለት ትጠይቃለች። በሰላም ነው ወይ በማለት ብትጠይቃትም እኔ ሆኜ ነው ዛሬም የመጣሁት በማለት ምን ሆነሽ ነው በማለትም ስትጠይቃት አይ ምንም እናም እኮ አልመጣም እስካሁን ድረስ ስትላትም ያለ መምጣቱ አያስገርምም በማለት ያፍር ይሆናል ብላ ተሽኮርምማ ፈገግ ትላለች። ሀንቾም ታዲያ የተፈጠረው ነገር አለ ወይ ከኪራ ጋር ነው ወይስ ምንድን ነው ብላ ጥያቄዋን ታስከትላለች። እሷም ታዲያ ነገሩ እንደዚህ ነው ትናንትና አብረን ያደርነው በማለት ትነግራታለች። እሷም በድንጋጤ እንዴት እስካሁን ድረስ ራሽን ጠብቀሽ ቆይተሽ እንዴት እንደዚህ ታረጊያለሽ? ያን ሁሉ ነገር አሳልፈሽ እንዴት ባንድ ትሸነፊያለሽ? በማለት እንግዲህ ሀንቾም በጣም ትናገራታለች። ኪያም እንግዲህ ያልታሰበ ነገር ነው በማለት ሳናስበው ነው ያደረግነው በማለት ትመልስላታለች። ታዲያ ኪራም ወደዛው ሲመጣ አንገቷ ላይ ያለውና ከንፈሯ ባብጦ ስለነበረ በጣም ትደነግጣለች። ምን አድርገሽ ነው በማለት እንግዲህ ወደ ኪራንም እንዳያያት አንገቷን በሹራቧ ሸፉና ፈልግሻለሁ ነይ ቢላት እንኳን ሀና ትምጣ እኔ ስራ አለኝ በማለት እንግዲህ ራሳቸውን ለመደባበቅ ሞክረዋል። ሀንቾም ትሄዳለች። ሀንቾንም ታዲያ ስለ ፋይሉ ሲጠይቃት አንብቢው ትክክል ነው ወይ ብሎ ይሰጥቷት ነበር። እሷ ግን ሄኖክ ያደረገውን ነገር ትዝ ይላታል።
በአንድ በኩል ኪያን እወድሻለሁ እያለ ግን ደግሞ ቴሌፎኑ የተደወለለት ስልክ ማስታወስ ጀመረች። በዛው በሀሳብ ጭልጥ ብላ ነበረ። ኪራ ምን ሆነሽ ነው አነበብሽው ወይ በማለት ሲጠይቃት አልነበረችም። ወዲያው ተቆጥቶ ምን ሆነሻል ሲላትም አይ ምንም በማለት ቆይ ላንብበው በማለትም ስለ ፋይሉ ነው የጠየቅኩሽ፣ አንቺ ምንም ነገር አሰሚም ወይ ምን ላድርግሽ በማለት በጊዜው ነቅተናል፣ በቃ እናስቆማታለን፣ እናድናታለን በማለት እሷም ትናገራለች። ምን እያወራሽ ነው ብሎ ኪራም ይጠይቃታል። አይ ምንም ብላ ወዲያው ደግሞ ወደዛው መልሳ በቃ ፋይሉን አነበዋለሁ በማለት ወደ ፋይሉ ትመለሳለች። በሁኔታው ግራ በመጋባት ምን ሆኗል በማለት ግራ ይገባዋል። ሀናም ታዲያ ሄኖክን እውነት ኪያን ትወዳታለህ ወይ በማለት በጥያቄ ብትጠይቀውም ምን ማለት ፈልገሽ ነው? አዎ ይላታል። እውነት ግን ከልብህ ታፈቅራታለህ ወይ በማለት ጥያቄዋን ታስከትላለች። አንቺ ምን ያገባሻል? ግን ደግሞ የሆነ ነገር አርጋት ዞር እንዳትል ልቧ እንዳይሰበር በማለትም ጥያቄዋን ስትጠይቀው ነበረ። ምንም አትሆን ባክሽን፣ ገና እግሬ ስር አንበረክካታለሁኝ አፍቅሪያት ሳይሆን ልበቀላት ነው የሚል ምላሽ ነበር የሰጣት። እሷም ታዲያ ድንገት መጣ ሁሉንም ነገር ሰምታለች። ኪያ የሆነ ነገር ስትሰማ ምድሩ ሰማዩ ዞሮባት ነበር። ግን ደግሞ ራሷን ተቆጣጥራ ሄኖክን ኪያ በተፈጠረው ነገር በጣም ትናደዳለች። እሱ ግን ሊበቀላት ነው። ወንድምሽ እናትሽ ሁሉንም ያደረገኝን እንደዛ ተንበርክኬ ስለምንሽ እውነትም አንቺ ረግጠሽኝ አልፈሻል፣ ያ ጊዜ አልፏል። አሁን ላይ አንቺንን ለመበቀል ነው በማለት እንግዲህ ከፈለግሽ ለወንድምሽም ቢሆን ንገሪው በማለት ፊት ለፊት እየሳቀ ተናግሯታል። የልቡን ካደረገ በኋላ ኪያ ዛሬ ላይ ልቧ ተሰብሯል። በጣም ተናዳለች። ነገር ግን ያለ ማስታወቅ ሙከራ እያደረገች ነው ያለችው። ወንድሟም እንደሚያውቅባት ቢጠይቃትም ምንም ችግር እንደሌለ ግን ደግሞ ከአንቺ የሚበልጥብኝ ነገር የለም አንቺ ችግር ካለ ንገሪኝ ቢላት እንኳን ልትነግረው አልቻለችም። ነገር ግን በድርጅታቸው ውስጥ ደግሞ ፋይሉን የቀየረው ሰው አለ። ፋይላቸው እንዳለ ተቀያይሯል። እነሱ ግን ልብ አላሉትም። አሁን ላይ ኪያ ለማንም ብለሽ እንዳታለቅሽ በማለት ራሷን በራሷ ዋጥ አድርገዋለች። እሱ ግን በጣም እየሳቀባትና እየተሳለቀባት ነበር። ግን ደግሞ ምናልባትም የላከው ሰው ሊኖር ይችላል ከኋላው። አሁን ላይ ኪራን የሚበቀለው ሰው መጥቷል። ልጅ ለአባቱ እዳ ነው ማለት ነው። እንግዲህ በልጅህን ደግሞ እበቀልልሃለሁ፣ አንተ አፈር ለብሰሃል። የጓደኛዬ የልጅነት ጓደኛዬ ግን ደግሞ ያ በቀል አሁንም ቢሆን ከሆዴ አልወጣም። ምንም ባደርግህም አሁንም ቢሆን በቀል እንዳለ ነው። አሁን ደግሞ ልጅህ ይቀጥላል በማለት እንግዲህ ኪራን የሚበቀለው ሰውዬ እየዛተ ነበረ። ሆኖም በድርጅታቸው ውስጥም ቢሆን ችግር ሳይመጣ አይቀርም። ኪያም በአንድ በኩል ትልቅ ችግር ውስጥ ነው የገባችው። ሂና እየተጫወተባት እየሳቀባትና እየተሳለቀባት ነው ያለው። በአንድ በኩል ጽናት አባቷ ጋራ ጽናት አባትም ወደ ቤታቸው ለመመለስ አሁን ላይ መቀመጡም ሰለቸኝ በማለት ለጽናት እየነገሯት ነው። ጽናት ደግሞ አባቷ ካጠገቧ እንዲሄዱባት አልፈለገችም። ይሄ እኮ የልጅ ቤት ነው፣ እዚሁ ኑር ከኛ ጋር ሁን በማለት ብትጠይቃቸውም ማን እንደ ቤት ልጄ ብሄድ ይሻላል በማለት እንግዲህ ይነግሯታል። ጽናትም ታዲያ ኪራም እኮ ከኛ ጋር እንድትሆን ይፈልጋል ብትላቸውም እሷንም የሆነ ኪራን መርቀዋቸዋል። ግን ደግሞ መሄድ እንዳለባቸው እየነገሯት ነበር። ቄየውም ቢሆን በጣም ናፍቆኛል፣ እዚህ ከተማው ያስጠላኛል፣ አልወደድኩትም በማለት እንግዲህ የጽናትም አባት ግን ደግሞ አባዬ እዛ ሄደህ እኮ ትታመምብኛለህ ብዬ ፈርቼ ነው በማለትም ትነግራቸዋለች። እሳቸውም ግን ምንም አልሆንም፣ አሁን ላይ ድኛለሁ ልጄ፣ ቄየው ሁሉ ነገር ይናፍቃል በማለት እንግዲህ ሊሄዱ ተነስተዋል። ጠዋት ጠዋትም ቢሆን ቤተክርስቲያን ወስደሃለሁ፣ ከዛም በኋላ ደግሞ ከተማውን እንዞራለን ብትላቸውም ሊዋጥላቸው አልቻለም። አንድ በኩል ደግሞ ጥጤ ባለፈው ላይ ኪያን ሲደበድባት ጎቢ እሱም ለማስጣልና ለመገላገል ሙከራ አድርጎ ጎቢው ደግሞ አለቀውም ሲል ነበረ። ዛሬ ብቻውን ሲያገኘው ለመደብደብ ይሞክረዋል። ተወኝ፣ እኔም ይህን ዱርዬነት አሳልፌዋለሁ። አሁን ላይ ተወኝ ቢለውም ጥጤ ሊተው አልቻለም ጎቢ። በዛ ላይም ተያይዘው ተደባድበዋል። ሆኖም ኤዱ ደርሳ
ገላግላችኋለች። በኪያ ምክንያት ነው እንደዚህ ሆንኩት በማለት ጥጤን እኔ ያሳያችኋለሁ በማለት በንዴት ሄዷል። እንግዲህ ኤደን ደግሞ በኪያ ምክንያት ማለት በማለት በጭንቀት ውስጥ ነበረች። በኩል ፍቅር ጆከርን ስራ ስለፈለገችለት እሱ ሲቀርባት የጆከርን ቤት እየፈለገች ነበረ። ስልኩንም ሊያነሳላት አልቻለም። ነገር ግን እነ ጎቢውን ጠይቃ ወደ እነሱ ቤት አምርታ ነበረ። ጎቢው አሁን ላይ እሷ ላይም ጥሏል። ገንዘቧንም ቢሆን አንዳንዴ ቢሰርቋትም ግን ሰኒ ቤት ይዘዋት ሄደው ነበረ። ሳንጆም ታዲያ ሊያየን ማየት አለብኝ ናፍቃኛለች በማለት ለሰኒ ይነግራታል። ሰኒም ብትሆን ጆከር እንደሄደ ግን ደግሞ ወደ ቤት እንዳላስገባሽ እነዚህ ያሉ ሌላ ጊዜ ስመጪ አስገባሻለሁ በማለት ፍቅርንም ሳታስገባት ቀርታለች። ሆኖም ባለፈው ጊዜ ሳንጆን በንዴት ራኬብ ስለነበረ ስታገኘው ትነክሰዋለች እንቅ አድርጋ። ታዲያ ሰኒና ጆከር ገላግለዋታል። አሁን ላይም ታዲያ ሊያት እያለ እሱ ለፍቅር መሞት አለብኝ ዛሬ ላይ ማየት አለብኝ እጥሪልኝ ትንሽ በማለት በእጇ ሰበብ እንዳትሆን ከዚህ ሂድ በማለትም ሰኒ ተናግራለች። ጦስ አትሁኑብን ከዚህ ከሄደች ሁለተኛ እንዳትመጡ በማለትም ማስጠንቀቂያ ሰጥታለች ሰኒ። ሆኖም እንግዲህ ፍቅርና ጎቢው ተመልሰዋል። ጆከርም እንግዲህ ወደ ስራ ሄዷል። ነገር ግን ስራው ይሳካለት አይሳካለት ብትሆን ሰኒ እንድታግዛት ትፈልጋለች። ወንድሜን እየፈለግኩ ነው አግዙኝ በማለት ለጆከርም ነግራው ነበር። ብዙ ሰዎች ገንዘቤን በልተውኛል፣ ቤተሰቦቼ ደግሞ ወንድሜን እንድፈልግ ፈቃደኛ አይደሉም። ነገሩ አልገባኝም፣ ግን ደግሞ አንተ ጥሩ ሰው ትመስላለህ፣ እባክህ አግዘኝ በማለት እንግዲህ ስራም አግኝታለታለች። ሄኖክም እንግዲህ ኪያ ላይ እየሳቀባትና እየተሳለቀ ያኔ ወንድምሽ እህትሽ እንዲሁም ደግሞ ጓደኞችሽ እናትሽን ብትሆኑ ስትቀልዱብኝ ነበረ። የተጎዳ ሰው ደግሞ ምን ያህል ክፉ እንደሚሆን አየሽው አይደል በማለት በደንብ አድርገህ ተበቅለኛል ማለት ነው በማለት ስትለውም ላደረጋችሁበት ነገር ሁላችሁም ዋጋችሁን ታገኛላችሁ፣ ግን ደግሞ አንቺ በተለይ እበቀልሻለሁ በማለት እያስፈራራት ነበረ። ከዚህ በላይ ምን ልታረገኝ፣ ከዚህ በላይ በቀላለ ወይ በማለት ኪያም ተናግራለች። ላይ እንግዲህ ናሆሜና ሙሩ በጣም ደስተኛ ሆነዋል። ስራም ላይ ሆኜ ትናፍቂኛለሽ፣ ሁሉም ቦታ ብሆን ከአንቺ ውጪ በጣም እየናፈቅሽኝ አስቸግሮኛል በማለት ወደ ቤት ለምሳ ሲመጣ ታዲያ ባለትዳር ነኝ ትለዋለች። ካየህ ይቆጣል በማለት እየቀለደች ሙሩ ግን ደግሞ ምን አስነግተሽ ነው የኔ ፍቅር፣ ስራ ላይ ሆኜ እኮ ስለ አንቺ ነው የማስበው በማለት ናሆሜም ብትሆን አዋሳ እኮ የፍቅር ሀገር ናት፣ ውሃን ጠጥተህ ምግቧን በልተህ ታዲያ እንዴት አትናፍቅህ በማለት እየተቀላለዱ ጥሩ ጊዜም እያሳለፉ ነው። አሁን ላይ ደስተኛ ሆነዋል። ቆንጆ ልጅ እኮ ከሷ ውጭ ማሰብ አልቻልኩም በማለትም ሲነግራት አንድ ሸበላ ቀደመህ እንጂ ቀደም ብትል ኖሮ ታገኛት ነበር በማለት ሙሩም እንግዲህ እየተቀላለዱ ነው ያሉት። አሁን ታዲያ እየኮረኮራት ነበረ። አሁን ላይ የምጠይቅሽን መመለስ አለብሽ ናሆሜዬ፣ እንደዚህ ጠይም ስለሆንክ ነው ያፈቀርኩ በማለትም ቀይ ብትሆን አላፈቅርህንም ነበር በማለት መልሽ ይላታል። እሷም ተሸንፍ ያለው በማለት እንግዲህ አዎ ናሆምዬ እንደዚህ ጠይም ስለሆንክ ነው ያፈቀርኩህ በማለት ትመልስለታለች። እናም ቢሆን በጣም ደስ የሚል ፍቅር አላቸው። አሁን ላይ በደስታ እየኖሩ ነው ያሉት። ምንም ብትሆን አሁን ላይ በመሃላቸው አትገባባቸውም። የበፊቱን ያደረገችውን በመጸጸት ላይ ነው ያለችው። ቅዱስም ቢሆን የናሆሚ አባት ወደ ቤት ጋብዞት ወስዶት ነበረ። በዛን ሰዓት ታዲያ ቅዱስንም ይቅርታ ጠይቃለች። በፊት ላደረግኳቸው ነገሮች እየጸጸቱኝ ነው፣ ግን ደግሞ በዘገይም ይቅርታ አድርግልኝ በማለት ቅዱስንም ቢሆን ነግረዋለች። የናሆሚ አባትም እንግዲህ ቅዱስን ቆንጆ ምግብና ምሳ ሊጋብዙት ነበር ወደ ቤት የወሰዱት። ህሌንም ቡና እያፈላችለት ነበር። የጽናትም አባት እንግዲህ ተነስተዋል ወደ ሀገራቸው ሊሄዱ። ጽናት ደግሞ መሄዳችሁ ደስ አላላትም። በጣም እያለቀሰች ነው። ለእኔ ስትል ሚስት ሳታገባ ኖርክ፣ በእንጀራ እናት እንዳልሰቃይብህ በማለት ትነግራችኋለች። እኔ እንደሱ አይደለም የእናትሽን ቃል ልፈጽም ብዬ ነው፣ ግን ደግሞ አሁን ላይ እኔ ደስተኛ ነኝ ልጄ። የሚሄድ ሰው ደግሞ በለቅሶ አይሸኝም፣ እንደማንገናኝ አታድርጊው በማለት እንግዲህ እሺ አባቴ በቃ እሸኝሃለሁ እምቢ ካልከኝ በማለት እሷም ተነስታለች። የእናትሽ ቃል ባይኖርብኝ ኖሮ እንደዚህ አልሆንም ነበር ልጄ፣
በማለት እንግዲህ እሳቸውም ስቅስቅ ብለው ያለቅሳሉ። ኪያም አሁን ላይ እያለቀሰችና በጣም ከፍቷታል። ነገር ግን ሄና እያስገደዳትና እያስፈራራት ነገር ያለ ይመስላል። ሆኖም ይሄ ፋይል አምጥታ እንዲፈርም አድርጋለች። ይህን ፋይል እኮ ለሀና ፈርሜላታለሁ ቢላት እኔ እኮ ፊርማህን ሳይ የተፈረመበት ነገር የለም ለዛ ነው ያመጣውልህ ብላ እንባዋ እንዳቀረረ ሲፈርም ነበረ። ነገር ግን ኪራም የሆነ ነገር ሆናለች። ግን ደግሞ ኪያ የሆነ ነገር ባይኖር ኖሮ ልታለቅስ አትችልም፣ እኔ አውቃታለሁ በማለት በጥርጣሬ ላይ ነው ያለው። ነገር ግን ምናልባትም ሄና የሆነ ነገር አድርጎ እያስፈራራት ይመስላል። ቀጣዩን ቪዲዮ አብረን እናየዋለን። የዛሬው ቪዲዮ በዛ አብቅቷል። በያላችሁበት ሰላም ሆኑልኝ። የጽናት ድራማ ዛሬ ላይ እዚህ ላይ አብቅቷል። ቀጣዩ ምን ይፈጠራል በኪያና በሄና እንዲሁም ደግሞ በነኪራ ድርጅት ላይ? እናም ታዲያ እየሳቀባት ይሄን ነገር አንቺ ላይ ነው በቀሉ፣ ስለዚህ አንቺ ነሽ ይሄን ነገር የምታደርጊው በማለት እያስፈራራት ነበር። ነገር ግን አሁን ላይ ያለው ነገር እውነትም እያስፈራራት ሊሆን ምናልባትም ኪራን ሊበቀል የመጣው ሰውዬ የአባት ጣጣ ልጅ ላይ ነው የሚደርሰው። ስለዚህ ልጅህን ገና እበቀልልሃለሁ በማለት እየዛተ ነበር። ምናልባትም ሄናን አብሮት እንዲሰራና ኪራን እንዲበቀለው ሊሆን ይችላል። ሆኖም ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። በያላችሁበት ሰላም ሁኑልኝ እያልኩኝ እወዳችኋለሁ ወገኖቼ።